ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. እንግዲህ ባለፈው ፕሮግራማችን ላይ ስለ ሐጅ ተከታታይ ክፍሎችን አሳልፈናል። ዛሬም በአላህ Subhanahu Wa Ta'ala በዛው እንቀጥላለን። ዛሬው ትምህርታችን ምንም እንኳን ከሐጅ ጋራ ግንኙነት ባይኖረውም ምናልባት አንድ ሰው ወደ መካ እንደዚሁም ወደ መዲና በሚሄድበት ሰዓት ቢያደርጋቸው የተወደዱ ነገሮችን እናያለን ማለት ነው። ከዛ ውስጥ አንደኛ ከሚወደዱት ውስጥ ዚያረቱ መስጂድ ነብይ ሰለላሁ ዐለይሂ ወሰለም የነብዩን ዐለይሂ ሰላቱ ወሰላም መስጂድ መዘየር ነው። የነብዩን መስጂድ መዘየር ከሐጅ ጋራ ምንም የሚያያይዘው እንዲሁም ከዑምራ ጋራ ምንም የሚያገናኘው ነገር የለም። አንድ ሰው የነብዩን ዐለይሂ ሰላቱ ወሰላም መስጂድ ለመዘየር ካሰበ በየትኛውም ቀን በየትኛውም ሰዓት በየትኛውም ወር በየትኛውም አመት መሄድ ይችላል። ጊዜና ሰዓት የተገደበለት አይደለም። ነገር ግን ይሄን መስጂድ አስቦ መሄድ ነብዩን ዐለይሂ ሰላቱ ወሰላም መስጂድ አስቦ መሄድ ምን ያደረገ ነው? የተወደደ ነው ማለት ነው። ለምን? እዛ መስጂድ ውስጥ መስገድ ትልቅ አጅር ስላለው። ነብዩ ዐለይሂ ሰላቱ ወሰላም በሐዲስም ላ تشد الرحال الا الى ثلاثه مساجد ብለዋል። አንድ ሰው ለዒባዳ ለአምልኮት ጓዙን ተከልሎ እንዲ ትራንስፖርት ብዙ ነገር ወጪውን አዘጋጅቶ ከአንድ ሀገር ወደ ሌላ ሀገር የሚሄድበት ቦታ የለም ሶስት ቦታዎች ሲቀሩ። አንድ ሰው አላህ Subhanahu Wa Ta'ala የትም ቦታ ሆኖ ቢያመልከው የትም ቦታ ሆኖ ቢለምነው ሰሚ ነው ያያል። ለምን? وهو معكم اينما كنتم እናንተ የትም ቦታ ብትሆኑ የምትሉትን ይሰማል የምትሰሩትን ያያል። የሚያይና የሚሰማ ጌታ ነውና ያላችሁ ከቦታ ቦታ ምንም ለአምልኮት መንቀሳቀስ የለባችሁም። እነዚህ ሶስት ቦታዎችን ግን አላህ Subhanahu Wa Ta'ala ከሌሎቹ ቦታዎች በተለየ መልኩ የተላቀ አድርጓቸዋል። ለዛም ነብዩ ዐለይሂ ሰላቱ ወሰላም ምን አሉ? لا تشد الرحال الا الى ثلاثه مساجد አሉ ዐለይሂ ሰላቱ ወሰላም። ሶስት መስጂዶች ላይ እንጂ እቃን ጭኖ ጓዝን ጭኖ መሄድ አይፈቀድም አሉ። አንደኛ አልመስጂዱል ሐራም የተከበረው የአላህ ቤት መስጂዱል ሐራም እዛ ነው። አንድ ሰው አምልኮትን መስጂዱል ሐራም ላይ አደርጋለሁ ብሎ ጓዝን ተከልሎ ቤተሰቦቹን ተሰናብቶ ቢሄድ ይችላል። ለምን? ነብዩ ዐለይሂ ሰላቱ ወሰላም በሐዲስ እንደተናገሩት ካዕባ የተመዛ ሐረም ላይ የተሰገደ ሶላት አንድ ሶላት ሌላ ቦታ ላይ ከተሰገደው ከ100,000 ይበልጣል ብለዋል። ምሳሌ አሁን ዙሁር ላይ ደርሶ አላህ ፍቋቸው እዛ ሐረም ላይ ዛሬ ዙሁርን የሰገዱ ሰዎች ሌላኛው 100,000 ጊዜ ከሰገደው ዙሁር ይበልጣል እዛ ጋር የተሰገደ ማለት ነው። ይሄ ብዙ የሚሰጠን ትምህርት አለ፣ ብዙ የሚሰጠን ጥቆማ አለ። ለምን? ምንድነው እሱም ከተባለ አንድ ሰው ሐጅ ሲሄድ ዑምራ ሲሄድ እዛ ከሄደ መዘናጋት የለበትም። ጀማዓ ሶላት ማሳለፍ የለበትም። ሶላት ማብዛት አለበት። ዙሁርንም አስሩን 5 ወቅት ሶላት በጀማዓ መስገድ አለበት። እዛ ከሰገደ አንድ ሶላት ሲሰግድ በ100,000 አንድ ሰገደ ማለት እዛ ሀገር ቤት እያለ 100,000 ሶላት እንደሰገደ ነው የሚቆጠርለት። ምናልባት ይሄን 100,000 ሶላት ለመስገድ ሰውየው ስንት አመት መኖር እንደሚጠበቅበት አላህ ነው የሚያውቀው። ስለዚህ ምን ማድረግ አለበት? ሐረም ላይ ሲቀራሉ። ሌላው ደግሞ ወመስጂድ ረሱል ብለዋል ነብዩ ዐለይሂ ሰላም። የኔ መስጂድ ብለዋል። ይሄ ነብዩ ዐለይሂ ሰላቱ ወሰላም መስጂድ ደግሞ ነብዩ ዐለይሂ ሰላቱ ወሰላም በሐዲስ እንደተናገሩት ዚያረቱ መስጂድ ነብይ የኔ መስጂድ መዘየር ብለዋል። ሌላ ቦታ ላይ ከመስገድ ከ1000 ሶላት ነብዩ መስጂድ መዲና ላይ ሄዱ አንድ ሶላት መስገድ ሌላ ቦታ ላይ 1000 ሶላት ከመስገድ ጋር ይስተካከላል። 1000 ሶላት እንደመስገድ አጅሩ በጣም ብዙ ስለሆነ ወከዛልከ ሶስተኛው አሁን አላህ Subhanahu Wa Ta'ala ከአይሁዶች አላህ ነፃ ያውጣውና መስጂድ አልአቅሷ ነው። መስጂድ አልአቅሷም ላይ እቃን ተቀሎ ጓዝን ጭኖ መሄድ ለአምልኮት ይቻላል። ለምን? እዛ የሚሰገድ ሶላት ደግሞ በ500 ይበልጣል ብለው ስለተናገሩ። እንግዲህ ነብዩ ዐለይሂ ሰላቱ ወሰላምን መስጂድ እዛ እንዘይራለን። አንድ ሰው እዛ ከሄደ መስጂዳቸው ውስጥ ይገባል። ሲገባ ምንድነው የሚለው? ልክ ሌላ መስጂዶች ጋር ሲገባ የሚደረግ ዱዓ ነው እንጂ ሌላ የሚደረግ ዱዓ የለም። اللهم افتح لي ابواب رحمتك ብሎ ነው የሚገባው። አላህ ሆይ የራህመትን የዝነትህን በር ክፈትልኝ ብሎ መስጂድ ውስጥ ይገባል። ሶላት ይሰግዳል።
ያጋጥመው እንትን ካለ ነብዩ አለይሂ ሰላቱ ሰላም ማበይነ በይቲ ወሚንበሪ ረውደቱን ሚን ሪያዲል ጀና ብለዋል። በቤቴና በኔ ሚንበር መካከል የጀነት ጨፌ የሆነ ቦታ አለ ብለው ተናግረዋል። እንግዲህ ይሄን የተናገሩት የዑለሞች የተለያየ እንትን ብለዋል። እዛ ቦታ ላይ የሰገደ ሰው አንድ ሰው ያቺ ቦታ አላህ ጀነት ውስጥ ስለሚያደርጋት ወይ ደግሞ እዛ ቦታው ራሱ የጀነት ነው ያሉ ዑለሞች አሉ። ዞሮ እዛ ላይ መስገድ እንትን ማድረግ ጥሩ ነው ከተመቻቸለት ማለት ነው። እዛ ቦታ ላይ መስገድ እዛ ዒባዳ ማድረግ ከዛሊከ ነብዩና አለይሂ ሰላቱ ወሰላም መስጂድ በዚህ መልኩ ዒባዳን እዛ ማሳለፍ ነው። እዛ ከሄደ በኋላ ምን ያደርጋል? ሶላት ጀማዓዎችን መስገድ መጠበቅ ነው። ለምን ነብዩ አለይሂ ሰላቱ ወሰላም መስጂድ ውስጥ መስገድ 1000 ሶላት እንደ መስገድ ስለሚቆጠር 1000 ሶላት የሰገደ ያክል ነውና የሚቆጠረው እዛ ምን ማድረግ አለበት? ነብዩ አለይሂ ሰላቱ ወሰላም መስጂድ ውስጥ ዒባዳ ሶላት ማብዛት ከዛሊከ ሶላትን ጀማዓ ሶላት አለማሳለፍ ማንኛውንም ሶላት እዛ መስገድ አለበት ማለት ነው። ሌላኛው እዛ ከሄድ የሚወደደው የነብዩ አለይሂ ሰላቱ ወሰላም ቀብር መዘየር ነው። የነብዩን ቀብር መዘየር የተወደደ ነው። የነብዩን ቀብር መዘየር እዛ ከሄደ ማለት ነው እንጂ ለምሳሌ አንድ ሰው ከዚህ ለምሳሌ ከኢትዮጵያ የነብዩን ቀብር ለመዘየር ብሎ አስቦ መሄድ ይሄ አይፈቀድም፣ ክልክል ነው፣ ቢድዓም ነው፣ አይቻልም ማለት ነው። ከዚህ የሚከደው ነብዩ አለይሂ ሰላቱ ወሰላም ያሉት የኔን ቀብር ለመዘየር አይደለም ያሉት የኔ መስጂድ ውስጥ ሶላት ለመስገድ አስቦ ጓጽኑ የመጣ ነው እንጂ የተባለው ቀብሩን ለመዘየር ብሎ ግን መሄድ አይፈቀድም፣ ክልክል ነው ማለት ነው። ስለዚህ ምን ማድረግ ያለበት የነብዩ አለይሂ ሰላቱ ወሰላም መስጂድ ውስጥ ሶላት ከጨረሰ በኋላ የነብዩን ቀብር መዘየር ነው። የነብዩን ቀብር ሲዘይር ምን ማድረግ ያለበት? ቀብራቸው ጋር ይሄዳል፣ ሂጅራዋለች። እዛ ከሄደ በኋላ ዱዓ ለነብዩ አለይሂ ሰላቱ ወሰላም ማድረግ ነው። አሰላሙ አለይከ ያ ረሱላህ ወራህመቱ ወበረካቱ ወራህመቱላሂ ወበረካቱ ብሎ ዱዓ ያደርጋል፣ ሰላምታ ይጠራል። ወይ ከፈለገ ደግሞ አላሁመ السلام عليك يا خيرة الله من خلقه أشهد أنك قد بلغت الرسالة وأديت الأمانة ونصحت الأمة وجاهدت في الله حق جهادي اللهم آت الوسيلة والفضيلة وبعث المقام المحمود الذي وعدته اللهم اجزي عن أمتي خير الجزاء ይሄንን ቢያደርግ ችግር የለውም። ይሄን ዱዓ ነው የሚያደርገው። ከዛ ውጭ አንዳንድ ሰዎች ወይ ባለማወቅ እንደሚያደርጉት የሚሰሩትን ስራ መስራት የለበትም። ለምሳሌ እኔ ራሴ ባይኔ ካየሁት ልክ ገና በሩ ላይ ሲገባ በሩ ገና የመስጂዱ በር ላይ ተለጥፎ መስጂድ በሩን እየሳመ የሚመጀን የተለያየ ነገር የሚላለ ይሄ የተከለከለ ነው፣ አይፈቀድም። በእጅም በመንካት በረካም ፈልጎ በአጥሩንም ሆነ ከዛሊከ ነብዩ አለይሂ ሰላም ሂጅራንም ሆነ የቀብርባቸው ያሉበት ያረፉበትን ቦታ በመንካት የሚሆን በፍጹም ይሄ አይፈቀድም። ይሄ ነገር ተበሩክ ማድረግ ድረሱልኝ ማለት ከዛ ምናልባት ተመጃጅቶም አፈሩን ዘግኖ ይሄ ነገር ማድረግ ይሄ አይፈቀድም፣ ክልክል ነው። እንግዲህ ብዙ ሰው አለማወቅ ነው። እንግዲህ ሰው ልጆች እንዲህ ቦታ ላይ የሚያደርሳቸው አለማወቅ ነው። ለምን እኛ እኮ እዛ ምን ሄደው አላህ ስላዘዘን አላህ የፈቀደውን ነገር ለማድረግ ነው እንጂ አላህ የከለከለውን ነገር ለማድረግ አይደለም። አላህ የፈቀደው ነገር ደግሞ ምንድነው? እሳቸውን ሰላምታ እንላቸዋለን። ለምን ሰላምታን ይመልሳሉ። በሐዲስም እንደመጣው ነብዩ አለይሂ ሰላቱ ወሰላም ሌላ ቦታ ላይ አሁን እዚህ ጋር ሶላት ስናወርድባቸው መላእክት አለ፣ ያ መላእክት ይመልሳል በቀጥታ ወስዶ ለነብዩ አለይሂ ሰላቱ ወሰላም እንትና ከመቶች ውስጥ እንትና የሚባለው ሰላምታ ባንተ ላይ ሶላት አውርዶባቸዋል ተብሎ ይነገራል። እሳቸው ይመልሳሉ ተብሏል። እዛ ግን ከሆነ ይላሉ አንዳንዱ ለሞት ራሳቸው ነብዩ አለይሂ ሰላቱ ወሰላም ይመልሳሉ ተብሏል። ይህ ማለት ግን ነብዩን ድረሱልን እርዱን ብለን መለመን እንችላለን ማለት አይደለም። ይሄ ማን ሐቅ ነው? የአላህ ሐቅ ነው። የነብዩ አለይሂ ሰላቱ ወሰላም ሐቅ በእሳቸው ማመን፣ እሳቸውን መውደድ፣ እሳቸውን መከተል፣ ከሞቱ በኋላ ዲናቸውን ሱናቸውን ጠብቀን መሄድ፣ ከዛ በኋላ ቀብራቸው ጋር ስንሄድ ይሄን አሁን ያልኩትን ዱዓ ዑለሞች ያሉትን ይሄን ዱዓ ማድረግ ነው እንጂ እዛ ጋር ሄዶ ያ ረሱላህ ጭንቀቴን አስወግዱልኝ፣ ያ ረሱላህ በሽታዬን አዱንኝ፣ ያ ረሱላህ እርዝቅ ስጡኝ ብሎ መለመን ይሄ የተከለከለ ነው። አንድ ሙስሊም የሆነ ሰው ሊለው አይገባም። ሰዎች ብዙ ሰው ይላል ይሄንን። ታዲያ ሁሉ ሰው ያደረገ እኔ ብቻዬን እንዳትል። ምናልባት አንተ እዛ ጋር ቦታ ላይ ከሄድ ብዙ ሰው ይሄንን ስራ ሲሰራ ነው የምታየው። አይደለም። ሐቁ አንተ ብቻህንም ብትሆን አንተ ያስከው ነው። እንዲህ አይነት ነገሮች የሚሉ ሰዎች ምንም ቢሆን ተሳስተዋል
ሙስሊሞች ናቸው ነገር ግን ስራቸው ስህተት ነው ነብዩ አለይሂ ሰላቱ ሰላም ድረሱልኝ እርዱኝ አይባልም በል እንደውም ይሄ ንግግር ወደ ሽርክ ነው ሰዎችን ከእስልምና ወደ ማስወጣት የሚያስወጣ ስራ ስለሆነ ልንጠነቀቅ ይገባል ማለት ነው እንግዲህ እዛ ድንጋይ መሳም በሩን መሳም ከذلك ነብዩን ህጅር መሳም አይፈቀድም እሳቸውንም ድረሱልኝ ብሎ መናገር እንትን አይልም ስለዚህ በዚህ መልኩ ነው ነብዩ አለይሂ ሰላቱ ሰላም ቀብር መዘየር ያለበት እንግዲህ ቅድም ብያለሁኝ የነብዩን ቀብር ለመዘየር ብሎ መሄድ አይቻልም በዙ ዙሪያ የሚነሱ ሐዲሶች አሉ ምንም ማስረጃነት በእንዳውም አንዳንዶቹ ضعيفዎችና መውዱዕ የተቀጠፉ ናቸው من حج ولم يزورني فقد جفاني ብለዋል ሐጅ አድርጎ እኔን ያልዘየረኝ ሰው እኔን አርቆኛል ብለው ነብዩ አለይሂ ሰላም ተናግረዋል ይባላል ይሄ አይሰብተም ሐዲስ አለ من زار قبري وجبت له شفاعتي የኔን ቀብር የዘየረ እኔ ሸፋዓ ወጅባለታል ተብሎ ሐዲስ ተብሎ የሚወራ አለ ይሄ ሐዲስ አይደለም ضعيف ሐዲስ ነው ማስረጃ መሆን አይችልም የነብዩ አለይሂ ሰላቱ ሰላም ቀብር መዘየር ከሐጅ ጋር ምንም የሚያገናኘው ነገር የለም የነብዩንም ቀብር አስቦ ከዚህ መሄድ አይፈቀድም ሌላኛው እዛ ከሄደ በኋላ መዘየር ከሚወደድ ቦታ ላይ አንደኛው መስጂድ ቁባ ነው እንግዲህ መስጂድ ቁባ ነብዩ አለይሂ ሰላቱ ሰላም ይሄዱ ይዘይሩ ነበር እዛ ማነው ሶላት ይሰግዱ ነበር በሐዲስ እንደመጣው ነብዩ አለይሂ ሰላቱ ሰላም ምን ብለዋል من تطهر في بيتي ابيت وضوء አደረገ ثم اتى مسجد قباء ከዛም ቁባ መስጂድ ጋር የመጣ فصلى في صلاه ሁለት ረካ ሶላት የሰገደ እንግዲህ ሶላት የሚለው የማታ ውትር እስካልሆነ ድረስ ከሁለት ረካ አላነሰ ስለሆነ ሁለት ረካ ሶላት የሰገደ ካነ ለሁ ከአጅር ዑምራቲን ብለዋል የዑምራ ያደረገ ሰው አጅር አለው ዑምራ የማድረግን አጅር ያስገኛል የት ቁባ ላይ ሄዱ የሰገደ በሌላም ዘገባ ላይ ቁባ ውስጥ የሰገደ ሰው እስከ 500 አጅር አለው የሚሉ ዘገባዎች አሉ ነገር ግን ይሄ ዑምራ እንዳደረገ ይቆጠርለታል ብለዋል ነብዩ አለይሂ ሰላቱ ሰላም ስለዚህ ምን ማድረግ አለበት እዛ ቁባ ላይ ሄዶ ሁለት ረካ መስገድ ነው ሌላ የሚሰራ ነገር ሚሳም ነብዩ አለይሂ ሰላም ያረፉበት ቦታ ይሄ ነው ግመላቸው ያረፈችበት ተብሎ የሚዘየርና የሚነካ የሚሳም ነገር የለም ከእንግዲህ እዛ ሐጅ ሄደ ሰው እንዳጋጣሚ ወደ መዲና ከሄደ ይሄን ማድረግ ይወደድለታል ማለት ነው ሌላው ለወንድም ሆነ ለሴት የሚፈቀድ አለ እሱም ያው አንዳንዱ ለማውት እንኳን ለሴት አይፈቀድም ይላሉ ዚያረቱ በቂዕ ነው ቀብር ሄዶ በቂዕ የሚባለውን ቀብር ወደ 10 ሱሐባ ተቀብሯል ይባላል እዛ ቦታ ላይ ሄዶ ቀብር ዚያረቱ ቁቡር ማድረግ ስለዚህ ሄዶ ምን ማድረግ አለበት ምንም የሚዘየር ቦታ የለም ጋንግሪ በቂዕ ላይ ከሄደ መዘየር አለበት ልክ ማንኛውም ቀብር እንደሚዘየር እንዳጋጣሚ ከሄደ ነው ለምን ነብዩ አለይሂ ሰላቱ ሰላም እዛ ሄደው ቀብሩን ይዘይሩ ስለነበረ ማለት ነው እዛ ሲዘይሩ ምን ይባል አሰላሙ አለይኩም ያ አህለ ዲያር من المؤمنين والمسلمين وإنا إن شاء الله بكم لاحقون أسأل الله لنا ولكم العافية ይሄን ዱዓ አደርጋል ሌላም ዱዓ አላሁ ይዘንላቸው ቀብራቸውን ጃል ሮዶተ من رياض الجنة የጀነት ጨፍ ያድርግላቸው ብሎ መለመን ይችላል ከዛው ግን አፈር መዝገን የሆነ ነገር ጻጉሩን ቆርጦ ዛመታል ጥፍር ቆርጦ ዛመታል እኔ ባይኔ ያየሁት ነገር ስላለ ነው ይሄ አይፈቀድም ክልክል ነው ከሸሪዓችንም ጋር የሚጋጭ ነገር ነው ነገር ግን በቀብር መዘየር እዛ እንዳጋጣሚ ከሄደ በቂዕን መዘየር የተወደደ ነው وكذلك ዑሁድም ጋር ሄደው ነብዩ አለይሂ ሰላቱ ሰላም ዘይረዋል የዑሁድ እና ሐምዛን ቀብር እሱን መዘየር ይሄም ጥሩ ነው ነብዩ አለይሂ ሰላቱ ሰላም ስላደረጉት ማለት ነው አመላ ማክን الأخرى التي يظن بعض العامة أن زيارتها مشروع አንዳንድ ቦታዎች ማስዋም መዘየር የተደነገገ ነው ብለው የሚሄዱ ሰዎች አሉ ይሄ ትክክል አይደለም የነብዩ አለይሂ ሰላቱ ሰላም ግመል ያረፈችበት መስጂድ الجمعة የሚባለው ቢሩ الخاتم وبئر عثمان والمسجد السبعة ሰባት መስጂድ የሚባሉ አሉ እነሱን ከذلك مسجد القبلتين እነዚህ ለመዘየር ብሎ ሰው ዒባዳን አስቦ ከሆነ ቢድዓ ነው የሚሆነው ምንም ጥርጥር የለውም ነገር ግን ዝም ብሎ እንደ ኖርማል ከሆነ እንኳን እንትን ባይኖረውም ዞሮ ግን ከዒባዳ ጋራ ከዲን ጋራ የሚያገናኘው ነገር የለውም ቱሪስት ምናምን እንደሚባለው ነገር እሰራዋለሁ ካለ እንጂ ከዒባዳ ጋራ ምንም አላቃ የለውም ነብዩ ነብዩ አለይሂ ሰላቱ ሰላም من عمل عملا ليس عليه امرنا فهو مردود ስላሉ ዒባዳችንን ሸሪዓችንን ባዘዘን መልኩ መሆን አለበት ኢንሻአላህ የዛሬው ፕሮግራማችን በዚህ መልኩ ይተናቀቃል سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ